አመሰግናለሁ ኢሳያስ። ይሰማል? ይሰማል ፕሮፌሰር ጌታቸው። ይቅርታ መንገድ ላይ ነው ያለሁት። ፑልኦቨር አድርጌ ነው እያወራ ያለሁት። የተወሰነውን ተከታትያለሁ። ባለኝ 10 ደቂቃ ለመጨረስ ሞክራለሁ። ልደቱንና አብሮነት ኢትዮጵያን አመሰግናለሁ ለዚህ እድል። ይሄ ሁለት ጥያቄዎች መልስ ከማጋራቴ በፊት መጀመሪያ ራሴን የጠየኩት እነዚህ የምሰጣችሁ መልሶች በምን መሰረት ወይም በምን መስፈርት መሰረት ነው መመርጣቸው እያልኩ ነበር እና የተወሰኑትን መስፈርቶች ማየት ፈልጋለሁ። አንዱ በትግራይ ላይ በተደረገው አሁንም እየቀጠለ ያለው የዘር ማጥፋት ጦርነት ወቅትና እሱን ተከትሎ የተፈጠረው ሁኔታ በአማራ ክልል፣ በኦሮሚያ፣ በመላው ኢትዮጵያ አዲስ አበባ ዙሪያ ሳይቀር ያለው የተኖረ ልምድ እየሄድንበት ያለው ህይወት መሰረት ያደረገ ነው። ሁለተኛ በሞራላዊ መርህ እንጂ በበቀል ስሜት ወይም ለአንድ ወገን ባደላ መንገድ ሳይሆን ሁሉን አቀፍ ፍትህ የሚጠይቅ ከሰው ልጆች መሰረታዊ ህሊናም ጋር የማይጋጭ መስፈርት ያስፈልጋል ብዬ አምናለሁ። ሌላው ፖለቲካዊና ታሪካዊ ልክነትም ያለው መሆን አለበት ብዬ አስባለሁ። ያው የምሰጠው መልስ ምናልባት ተጨማሪ መስፈርት ትችት ብቻ ሳይሆን ያው መፍትሄ ተኮርም እንዲሆን አስባለሁ። የመጨረሻው የምሁራንን እውነት ለባለ ጉልበቶች ወይም ባለ ጉልበቶች ወይም ስልጣን ኃይል ያላቸው ሰዎች ፊት የመናገር ሞራላዊ ድፍረትና ኃላፊነትን ታሳቢ ያደረገ ነው። ፖለቲካዊ ምክንያት ሳይሆን ይህም ብዬ መራራ እውነት በመቀበል መጀመር አለብን ብዬ አስባለሁ። እነዚህን ጥያቄዎች ስንመልስም ከችግር ነው መውጣት ነው። አንደኛው ኢትዮጵያ የጦርነቶች አዙሪት፣ የአምባገነን አገዛዞች አዙሪት ውስጥ ያለች በተለይ ደግሞ እነዚህን ሁለት አዙሪቶች የሚያቀጣጥለው የተጠያቂነት አልቦ ባህል አዙሪት ውስጥ ስለሆነች ነው ብዬ አምናለሁ። የትግራይ የዘር ማጥፋት ለምሳሌ ዝም ብሎ ድንገቴ የመጣ ነው ብዬ አላምንም። የራሱ ስር መሰረት ያለው ነው። አሁን በቆራጥነት ይህንን ተጋፍጠን በተለይ የምሁራን መድረክ ስለሆነ እንደ ምሁራን ያንን ኃላፊነት የምንወጣ ከሆነ ነው የሆነ ወደ መንገዱ መመለስ የምንችለው ሀገረ መንግስቱን ብዬ አምናለሁ። የመጀመሪያው ጥያቄ ያው ብዙዎች የመለሳቸው ስለሆነ እዛ ላይ ትንሽ ተጨማሪ የማደርገው አሁን እየሄድንበት ያለው ከቀጠለ በተለይ የዚህ ተጠያቂነት የሌለበት ባህል የምናስቀጥል ከሆነ አሁን በየቦታው በኬላዎች በሚሊሻዎች ፈቃድ የሚዘጋና የሚከፈት በኬላዎች የታጠረ የሚሊሻዎች ኢኮኖሚ ነው ያው እየመጣ ያለው። ይሄ በየጫፉ በየክልሉ ያለ ይመስለኛል። ይሄ እንግዲህ ሌሎች ሀገሮች ምን እንዳመጣ እናውቀዋለን። ሀገሪቱ ውስጥ ምን እያደረገ እንደሆነ እናውቀዋለን። ሌላው ከዚህ ጋር በተያያዘ ከጦርነትና ከአምባገነን አገዛዝ ካልተላቀቀች ዘርፈ ብዙ ሉዓላዊነት የተደፈረ ብዙ አይነት መገለጫዎች ያሉት የባለ ሌላ ፍላጎት ኃይሎች የመጫወቻ ሜዳ ሆና መቀጠል ያወጣ ፈንታዋ ነው የሚሆነው። ይህን ብዬ ዋና ማተኮር የምፈልገው ሁለተኛ ምን ይደረግ ወይም እንዴት ልትሸጋገር ትችላለች የሚለው ነው። አንደኛ እዚህ መድረክ ላይ ማተኮር የምፈልገው ምሁራዊ ሀቀኝነት፣ ታማኝነትና ቅንነት መኖር አለበት። ይሄ ኦነስቲ ኢንቴሌክቹዋል ኦነስቲ የሚለው ማለት ነው። ይህም ማነሳው ለምንድን ነው? የበእውቀቱ ስዩም አንድ ግጥም አለ። ግጥሙን አላስታውሰውም በደንብ ግን ሀሳቡ ምንድን ነው? ሁለት አይነት እድፍ አለ ይልና አንዱ እድፍ ነው ይላል፣ ሁለተኛው እድፍ ግን እንዶድ ነኝ የሚል ነው ይላል። ይሄ ማለት ከመፍትሄ አንጻር ስናየው መፍትሄ የሚያመጣው አካል ችግር ከሆነ አስቸጋሪ ነው እና ኢትዮጵያ ውስጥ ምሁራን ሪሊ የኢንቴሌክቹዋል ኢንቴግሪቲ አለ ወይ? አሁን በትግራይ ጦርነት ጊዜ በናሬቲቭ ይባል በተለያየ መልኩ ቅድም ማስተዋል በተወሰነ መልኩ ነክተዋለች፣ ሌሎችም የነኩት ይመስለኛል። ድጋፍ ተችሮታል ያ ጦርነት። አሁንም በአማራ የሚደረገው የምሁራን የሚባለው አካል ያው በተወሰነ መልኩ የሚደግፈው ነው። በኦሮሚያም እንደዚሁ። በትግራይ ግን ሙሉ ኃይሉን ሙሉ ጉልበቱን አፍሶ ነበረ ምሁሩ ብዬ አስባለሁ። ይሄ ኤክሰፕሽን የለውም ማለት አይደለም። እዚህ መድረክ ውስጥ ከምሁራን ጦርነቱን የተቃወሙ በመርህ ነበሩ።
ይሄ ወሳኝ ነው ብዬ አስባለሁ። ስለዚህ አንድ ይሄ ነው። ሁለተኛው ደግሞ እውነት መናገርና ታሪካዊ ኩነቶቹ ጋር መታረቅ ያስፈልጋል። ይሄ ወደኋላ ሄደን በነገስታቱም ጊዜ ይሁን በደርግም ጊዜ ይሁን በኢህአዴግ ጊዜም ይሁን የተፈጸሙ ወንጀሎች በተለያዩ አካላት ላይ በተለያዩ ማህበረሰቦች የተፈጸሙ ወንጀሎች ተጠያቂ ግለሰቦች፣ መሪዎች አሉ። አሁን በህይወት ያሉ አሉ፣ ያው በህይወትም የሌሉ ሊኖሩ ይችላሉ። እነዛን ተቀብለን በመርሳት ሳይሆን ፍትህ በማስፈን በተለይ ከሰለባዎች አንጻር እንግዲህ ኢትዮጵያ ምናልባት ታሪኳ የአሸናፊዎች፣ የነገስታት፣ የመሪዎች ምናምን ነው የሚጻፈው። የሰለባዎች ታሪክ ተጽፎ የሚያውቅ አይመስለኝም። አሁን ከሚሊዮን በላይ በትግራይ አለ፣ በአማራ ገና ቁጥሩን ያላወቅነው አለ፣ በኦሮሚያም እንደዚሁ። ወደኋላ ደግሞ ከሄድን በኢህአዴግ ጊዜ በደርግ ጊዜ ቁጥራቸው ማናቃቸው ብዙ ሰለባዎች አሉ። ከዛ እውነት ጋር ታርቀን ያንን ተጋፍጠን አድሬስ ባላረግንበት ሁኔታ እኔ እንዲያው ውሃ ቅዳ ውሃ መልስ ነው የሚሆነው እላለሁ። ከዚህ ጋር ተያይዞ ፍትህ ወሳኝና ጽኑ የሰላምና የዘላቂ መረጋጋት መሰረት መሆኑን በማመን ወደ ተግባር መሄድ ያስፈልጋል። ይሄም እንዳልኩት ወደኋላም ሄደን አሁንም ታሪካዊ ሂደቶችም ተከትለን ፍትህ ማንገስ አለብን። ፍትህ በሌለበት ሰላም እኔ ዘላቂ ይሆናል ብዬ አላስብም። እንዲሁ በፍርሃት የተጫነ ጊዜ ጠብቆ ፕሮፌሰር መስፍን ይመስሉኛል ያው ያደፍጣል የኢትዮጵያ ሕዝብ እንዳሉት አድፍጦ መጠበቅ ነው የሚሆነው። ጊዜ ሲመጣ ደግሞ ያው ሌላ እልቂት ያመጣል። ስለዚህ ፍትህ ማንገስ ያስፈልጋል። ያለ ቀይ መስመር ደግሞ እኔ ያው አንድ ማህበረሰብ አንድ ሀገረ መንግስት ቢቀጥል እንኳን ቫያብል አይሆንም፣ መቀጠልም አለበት ብዬ አላምንም እኔ። ምክንያቱም ቅድም ተነስቷል፣ ሃይማኖቱ ይነሳ፣ ፖለቲካው ይነሳ፣ ኢኮኖሚው ይነሳ፣ ሚዲያው ይነሳ፣ ምኑም ይነሳ፣ መሪዎች በብሔር ስም፣ በሀገር ስም፣ በሃይማኖት ስም ይበዘብዛሉ፣ ያጫርሳሉ እንጂ እንደ ሰው እንኳን የሰው ክብር ያስፈልገዋል። በህይወት መኖር መብቱ ነው። ያንን ህይወት መቅጠፍ አይገባኝም፣ ህጋዊም አይደለም ሞራልም አይደለም የሚል አልነገስም በሀገሩ። ስለዚህ ይሄ የመጨፍለቅ የማንበርከክ አዋዜ አለ። ይሄ ከላይ ከአዲስ አበባ እስከ መቀሌ፣ ከመቀሌ እስከ ባህር ዳር፣ ከባህር ዳር እስከ አዋሳ የትም ቦታ ያለ ነው በተለያየ ደረጃ እና መጨፍለቅ ማንበርከክ መገለጫው የሆነ አገረ መንግስት ወይም ደግሞ አገር ዘላቂ ሰላም በፍጹም ሊኖረው አይችልም፣ መረጋጋት ሊኖረው አይችልም። ወደ መጨረሻው ሊሄድ ፖለቲካው በተለያየ ጊዜ ስናየው ከጠመንጃ ጋር የተያያዘ ነው። ምናልባት አንዳንድ ጊዜ የተሻለ ሁኔታ የተሻለ ፋታ ተገኝቶ ሊሆን ይችላል። በተለይ አሁን ደግሞ እንዳለ ያው የትም ቦታ ትንፍሽ የሚል ወይም የሚቃወም ከጠመንጃ እስከ ሁሉ ነገሩ መንሳት ከህይወት በመለስም ህይወትን ጭምር የአቶ ልደቱን ኬዝ ማንሳት ፈልጋለሁ። ያው ትኩስም ስለሆነ የግል ንብረቱ ሳይቀር የግል መኖሪያው ሳይቀር ለፖሊስ ምንድነው ለማህበራዊ ፖሊስ ይፈልጋል ምናምን ተብሎ ሲነጠቅ ምን አይነት አገር ነው ይሄ? ምን አይነት መንግስትነት ነው ይሄ? ምን አይነትስ ኤሊት ነው ያለው? ይሄ በቃ ዝም ብሎ ተቀብለው የሚያድር ልደቱ አንድ ማሳያ አድርጌ ነው እያሳየሁት ያለሁት እንጂ በሚዲያ ያልወጣ የብዙዎች ነገር እና ታሪክ ያለበት ሀገር ነው። ማጠቃለያ ኢትዮጵያ በ30 ሰከንድ ጨርሳለሁ። ኢትዮጵያ ከአምባገነናዊ አገዛዝ እና ከጦርነት ከጭፍጨፋ እኔ ሱስ አለባት ብዬ ነው የማስበው። እንግዲህ ሱስ ማለት መሪዎቹ ማለት ነው፣ ልሂቁ ማለት ነው፣ የፖለቲካ ልሂቁ፣ የእምነት ልሂቁ የማጫረስ የማጨፋጨፍ እና የመጨፍጨፍ ሱስ አለበት ብዬ ደምድም ያለው። መላቀቅ ካልቻለች ተፈጥሯዊ ጉዞዋ መበተን ነው። ይሄ ምኞት አይደለም፣ ያው ሀቁን ማንበብ ነው። ትግራይ ከፍተኛ ዋጋ ከፍላለች። ሌሎችም ክልሎች እየተከተሉ ነው፣ እያየነው ነው። ከበቀል ይልቅ ፍትህን የምንመርጥበት፣ ከመካድ ይልቅ እውነትን የምንመርጥበት፣ ከወረራ ከመጨፍለቅ ከኮንፌስት ይልቅ አብሮ መኖርን የምንመርጥበት። አብሮ መኖር የተለያየ ፎርማት ይኖረዋል። ኮንፌዴሬሽን ሊሆን ይችላል፣ በጉርብትና ሊሆን ይችላል፣ አንድ ሊሆን ይችላል። ይሄ የህዝብ ውሳኔ ይሆናል።
የምንመርጥበት ጊዜ አሁን ነው፣ ግን ያ ጊዜ እያለቀ ነው ብዬ አምናለሁ። ስለዚህ በዚህ ዛሬ በማንወስነው ወይም በምንወስነው መጥፎ ውሳኔ ትውልድን አሳልፈን አንስጥ እላለሁ። አመሰግናለሁ። እናመሰግናለን ፕሮፌሰር ጌታቸው። ቴንክ ዩ። እንግዲህ ወደሚቀጥለው ተገቢ መንገድ ነው። አቶ ልደቱ ይሰማል? እሺ፣ ስለዚህ 10 ደቂቃው አልቋል። ፕሮፌሰር ኤፍሬም ናቸው እስካሁን ያልተናገሩት። እሳቸው ትንሽ የሀገር ሽማግሌነት ያላቸውን ሚናም ግምት ውስጥ አስገብተን የአጠቃላይ ፕሮግራሙ መጨረሻ ላይ እንዲናገሩ ነው የፈለግነው። አሁን አይናገሩም፣ ገብተዋል ግን። ስለዚህ ምንድነው ቀሪ 5 ደቂቃ አለ። ምንድነው ማለት የፈለግኩት እዚህ ላይ ትንሽ አንዳንድ ጊዜ ከርዕሶቹ ወጣ ያሉ ሁኔታዎች ላይ ሰዓት የመጨረስ ጉዳይ አይቻለሁ እና የተቀመጠውን ጥያቄ በአግባቡ ትንሽ አድምቶ ያለመመለስ ጉዳይ ስላየሁ ይህ 5 ደቂቃ ቀላል አይደለም፣ ሰፊ ጊዜ ነው እና እዚህ ላይ ምናልባት አላነሳሁትም የምትሉትን መታለፍ የለበትም የምትሉትን ሀሳብ በደንብ ማንሳት ትችላላችሁ። እና በተጨማሪ ግን መፍትሄው ምንድን ነው? ከዚህ አጠቃላይ የፖለቲካ ቀውስ እንዴት ነው መውጣት የምንችለው በሚለው ላይ ሪሊ 5 ደቂቃውም ላይ ትንሽ ሀሳብ መጨመር ብትችሉ ጥሩ ይመስለኛል። ቁልፉ ጥያቄ ህዝቡ ከኛ መስማት የሚፈልገው ዋና ቁም ነገር እሱ ይመስለኛል እና እንደው ይሄን ማሳሰቢያ ለመስጠት ነው። መቀጠል ትችላለህ ኢሳያስ። አመሰግናለሁ። እሺ፣ አመሰግናለሁ አቶ ልደቱ። እንግዲያውስ ወደ 5 ደቂቃ ተጨማሪ ይሰጣቸዋል። በሌሎች በተነሱ ሀሳቦች ላይ ሪፍሌክት ማድረጊያ ሌላ የቀረ የምትሉትን ሀሳብ ሊጨምሩበት ነው የሚሆነው። በመቀጠል ዶክተር ዮናስ ብሩ ዝግጁ ከሆንክ ሊገቡ ይችላሉ። ዶክተር ዮናስ ብሩ። እሺ፣ በጣም አመሰግናለሁ። እንደገና ምን መደረግ አለበት የሚለው ላይ ነው ማተኮር የምፈልገው። ቅድም ካልኩትም ትንሽ እንደው ስትሬስ ማድረግ የምፈልገው በአጠቃላይ ብዙ የአሁን ያለው መንግስት እስካሁን በዚህ ስልጣን ላይ ሊቆይ የቻለው የሚያደርጋቸውንም የፈጠራቸውንም ችግሮች ከማደስ እና ከማስተካከል ባለበት እየገፋ ያለበት ምክንያት የተቃዋሚው ድክመት ነው። የተቃዋሚው ድክመት ይኑርም አይኑርም ይሄ መንግስት አሁን ባለበት መንገድ ከሄደ ኮላፕስ ማድረጉ የማይቀር ነው፣ በተለይ በኢኮኖሚው ጫና የተነሳ። ግን የሚቀጥለው ስርዓት ባይ አክሲደንት ኤንድ ቻንስ ከሚሆን ማን ነው የሚመጣው? በሚፈጠረው ቫኪዩም ከሚሆን የታሰበበት የተመከረበት ዴሊበሬት ያደረግንበት የለውጥ መንግስት እንዲመጣ ምን ማድረግ አለብን የሚል ነው። አሁን እንግዲህ የተጀመረው ነገር በልደቱ እና በሌሎችም የተጀመረው ንግግር በጣም ጥሩ ነው። ሆኖም ግን አሁን ባለበት ሁኔታ ወደፊት ይወስደናል የሚል ብዙም ተስፋ የለኝም። ምክንያቱም ተስፋ የሌለብኝ ምክንያቱም ምንድነው? ለምሳሌ እነዚህ ተሰብስበው የነበሩት ባለፈው 2 ሳምንት 3 ሳምንት 4 ሳምንት በጣም የተለያየ ኢሪኮንሳይለብል የሆነ ልዩነት ያላቸው ሰዎች ነበሩ አንድ መድረክ ላይ የመጡት። መድረኩ ላይ መምጣታቸው በጣም ጥሩ ነው፣ ግን ወደ ሰላም እንዴት ሊመጡ ይችላሉ የሚለው በጣም አስፈላጊ ነው። ለምሳሌ ያህል አንዱ ተናጋሪ ዘመነ ካሴ ከአሁን በፊት ደጋግሞ እንዳለው ከዚህ መንግስት ጋር እንትን የምንለው ስልጣን ለአማራ እስካስረከበ ድረስ ነው የሚል ንግግር ተናግረዋል። አንድ ጊዜ ብቻ ሳይሆን 2-3 ጊዜ እነዚህን ነገሮች ደጋግሞ ብለዋል። በሌላ በኩል ለምሳሌ ጀዋር እንዲሁም ሌሎቹም ጊዜው አሁን የኛ ነው፣ this is our time፣ እንደፈለግን እንገዛለን፣ ብትፈልጉ ተንጫጩ፣ አሁን ጊዜው የኦሮሞ ነው። እሱ ብቻ አይደለም፣ ሌሎቹም ስብሰባ ላይ የነበሩት ያሉበት ሁኔታ አለ። እነዚህን አሁን በአንድ በምናመጣበት ጊዜ ትልቁ ቻሌንጅ ምንድነው? የሚያስማማን? ከአብይን ከመቃረን ውጪ ለኢትዮጵያ ያለን ቪዥን ላይ የቱ ጋር ነው የምንስማማው የሚለው እሱን አድሬስ ማድረግ እስካልቻሉ ድረስ ከሄድን ሁላችንም ኃላፊነት አለብን። አሁን ላለው ቀውስ ማናችንም ልሂቅ የምንባል በፖለቲካው ላይ የጻፍን የተናገርን ሰዎች ኃላፊነት የምንወስድባቸው ቦታዎች አሉ።
ሆኖም ግን አሁን ወደፊት እንሂድ። ይሄ ያለው ሲስተም ለኢትዮጵያ ብቻ ሳይሆን ለኦሮሞም፣ ለአማራም፣ ለትግሬም አልሆነም፣ አይተነዋል። ወደ ሰላም እንሂድ በሚባልበት ጊዜ አንዱ ትልቁ መደረግ ያለበት ነገር ምንድነው? እሺ አብይን ከማውረድ ውጭ ምን ላይ ነው የምንስማማው? ሚኒመም አጀንዳ መፍጠር አለብን ብለው በግልጽ መነጋገር ግድ ያስፈልጋል። ኦሮሞው ለውጥ ያስፈልጋል፣ ግን ለውጡ በእኛ ስር መሆን አለበት ካለ፣ አማራው ለውጥ ያስፈልጋል፣ ግን ለውጡ በእኛ እጅ ስር ነው የሚል ከሆነ የፋኖን ይቅርታ አንድ ደቂቃ አለ ዶክተር ዮናስ። ኦኬ የፋኖ ልሂቃን ማኒፌስቶችንን አናሳይም፣ ጀዋር ማኒፌስቶን ወይም ስትራቴጂን አልናገርም በሚሉበት ጊዜ ምክንያቱም ትራንስፓረንት አይደሉም፣ ካለዛ ደግሞ ሰላም ሊመጣ አይችልም። ስለዚህ ትልቁ ነገር ከአብይ ተቃውሞ ውጭ ወጥተን ምን አይነት ሲስተም ነው የምንፈጥረው ወደ ሰላም የሚወስደን ወደ ዴሞክራቲክ ፕሮሰስ የሚወስደን የሚል ነው እንጂ እናንተን በዚህ በአብይ ጥላቻ ስሬ እኔ ወደ ስልጣን ልምጣ አይናችሁን ጨፍኑ የሚለው ከአማራዊ ምምጣ፣ ከኦሮሞ ምምጣ፣ ከትግራይ ምምጣ እንትን አይለንም። ሌላው ምንድነው? ከነዚህ ውጭ ከአማራ፣ ከትግራይ፣ ከኦሮሞ ውጭ ያሉት ብሔረሰቦች ድምጻቸውን ማሰማት አለባቸው። በዚሁ ዙሪያ በእነዚህም ሶስቱም ዙሪያ ያሉ ልሂቃኖች ወደ አንድነት የሚመጣ ግልጽ ትራንስፓረንት የሆነ ኃላፊነት የተሞላው ዲስኮርስ ውስጥ መግባት አለባቸው። እስካሁን ድረስ እሱን እያየ ነው አይደለም። አንድ ቻሌንጅ የማደርጋችሁ እንግዲህ ምንድነው እነ ልደቱ ምናልባት ዛሬ እዚህ እኛ ስንነጋገር የኦሮሞ ግሩፖች ደግሞ ተመሳሳይ ልክ በዚሁ ሰዓት ላይ ንግግር እያደረጉ ነው። እነዚህ ሁለቱን ግሩፖች ወደ አንድ መድረክ ማምጣት ይቻላል? ዋናው እንትኑ ምንድነው ኮመን ግራውንድ የምንፈጥረው አብይን ከማውገዝ ውጭ በሚለው ላይ ቢደረግ ምናልባት ቀስ ቀስ እያልን ወደዛ ልንሄድ እንችላለን የሚል እምነት አለኝ። አመሰግናለሁ። እናመሰግናለን ዶክተር ዮናስ። አቶ ልደቱ እዚህ ላይ ተጨማሪ ሀሳብ ሪፍሌክሽን ይኖራል? ይቅርታ፣ እኔ ያው ተናጋሪዎች በሚናገሩት ሀሳብ ላይ አስተያየት የመስጠት ፍላጎት የለኝም። ምክንያቱም በነፃነት እኛ መድረኩን ነው ያዘጋጀ ነው። ሁሉም ሰው ያለውን አመለካከት በነፃነት እንዲገልጽ ነው የምንፈልገው። አሁን ትንሽ እድል እንዲሰጠኝ የፈለግኩት አንዳንድ ነገሮች በተዛባ ሁኔታ ለህዝብ እንዳይደርሱ ስለምፈልግ ነው። ያለፈው ያዘጋጀነው መድረክ ከዚህ በፊት የተዘጋጀው ትዕይንተ ህዝብ ነው። ምን የጋራ አጀንዳ አለን በሚል የጋራ አጀንዳ ለመቀመር የተካሄደ አይደለም። ያ ሚስ አንደርስታንዲንግ በሰፊው እንዳለ አይቻልም። አንድ ሁለተኛ፣ የተለያየ ቅራኔ ያላቸው ምናልባትም አንድ መድረክ ላይ አይገኙም ይባሉ የነበሩ ሰዎች በዛ መድረክ ላይ መታደማቸው ነው የዛ መድረክ ትልቅ ውጤት። ተመሳሳይ አስተሳሰብ ያላቸው ሳይሆኑ በጣም በኢትዮጵያ የፖለቲካ ቅራኔ እንደው አንድ ላይ አይታዩም የሚባሉ ናቸው። እኔ ቅድም መጀመሪያ መክፈቻውም ላይ ይሄን ጉዳይ ለማሳሰብ ፈልጌ ነበር። ግን አሁን ዶክተር ዮናስ በስም የጠቀስካቸው ሰዎች ጀዋር፣ ዘመነ ሌላ መድረክ ላይ እንደዛ አይነት ንግግር ከዛ በፊት ተናግረው ሊሆን ይችላል፣ እኔም ሰምቻለሁ። ነገር ግን እዚህ መድረክ ላይ እኛ ያዘጋጀነው መድረክ ላይ ትልቅ ለውጥ ነው የታየው። የዛ አይነት ንግግር አላካሄዱ። እንዳውም ሁሉም የጋራ ጉዳዩ ላይ የማተኮር አዝማሚያ ነው ያየ ነው። ለምሳሌ ሰላም የሁላችንም ስትራቴጂክ ግብ ነው ብሎ የማመን ጉዳይ ነው ያየ ነው። እና ደግሞ ጀኒውንሊ መንግስት ለመደራደር ከፈለገ የወቅቱ ጦርነት ወይም ችግር በሰላማዊና በህጋዊ መንገድ በድርድር መፈታት አለበት የሚል አስተሳሰብ ነው ሁሉም ላይ ያየ ነው። እና የወቅቱ ጦርነት ሁሉም ያሳስበናል። ተገደን ገባን እንጂ ያሳስበናል። የመዋጋት ፍላጎት የለንም የሚል ነገር ነው። እና አጠቃላይ አሁን እየተፈጠረ ያለው ስሜት ወደ መቀራረብ የሚሄድ ነው። ስለዚህ እንዲህ አይነት መድረኮች የበለጠ እየገፋንባቸው ከሄድን በጣም በጎ የሆነ ሁኔታ ይፈጠራል የሚል እምነት ነው ያለኝ። እውነቱን ለመናገር አሁን የኦሮሞ ወንድሞቻችን የኦሮሞ ኤሊቶች በጣም በከፍተኛ ደረጃ ይሄን አጀንዳ የሚደግፉ ሆነው ነው ያየን። የጋራ ጉዳይ አለን፣ ይሄን የጋራ ጉዳይ በጋራ ማራመድ አለብን። አሁን በስልጣን ላይ ያለውን አገዛዝ ስንተባበር ብቻ ነው ልናሸንፍ የምንችለው የሚል ሰፊ የሆነ የአስተሳሰብ አንድነት እየተፈጠረ ነው እና እነዛ መድረኮች ወደፊት ይመጣሉ። የአብሮነት ኢትዮጵያ
ያለፈው መድረክ ይሄም መድረክ የጋራ አጀንዳ የመቀመሪያ መድረክ አይደለም። እነዛ መድረኮች ግን ወደፊት ይመጣሉ። ስለዚህ ልክ ባለፈው ስተት እንደሰራን ወይም ውድለት እንደሆነ ተደርጎ ባይጠቀስ ጥሩ ነው። ያ መድረክ ለሌላ ፐርፐዝ ነው የተዘጋጀው። አሁን ዶክተር ዮናስ ላነሳቸው ጉዳዮች ግን ወደፊት መድረኮች ይዘጋጃሉ። እውነቱን ለመናገር በጣም ከምጠብቀው በላይ አበረታች የሆነ ተነሳሽነት ነው እያየሁ ያለሁት። ብዙዎች በተናጠል ሄደን እናሸንፋለን ከሚል ስሜት ወጥተው ካልተባበርን በስተቀር ማሸነፍ አንችልም የሚለው አስተሳሰብ የሁሉም የፖለቲካ ኃይሎች አቋም እየሆነ ነው የመጣው እና እኔ ይሄን ነገር ታሳቢ ብናደርገው ጥሩ ነው ማለቴ ነው። በጣም ፖዚቲቭ ነገር ያለን መሆኑን ብናይ ጥሩ ነው። ህዝቡም የተደሰተው ተነሳሽነት ውስጥ የገባው ያን ስሜት በማየቱ ይመስለኛል እና ወደፊት እነዛ መድረኮች ያሉ መሆኑን ታሳቢ ማድረግ ያስፈልጋል ማለት ነው። አመሰግናለሁ። እናመሰግናለን አቶ ልደቱ ለማብራሪያ። በመቀጠል ለማስተዋል ነው ድል ሰጠው። ማስተዋል በተጨማሪ 5 ደቂቃ እስኪ ተጨማሪ ሀሳቦች ሪፍሌክሽን ካለ መቀጠል ትችላለሽ ማስተዋል። እሺ እግዚአብሔር ይስጥልኝ ኢሳያስ። እኔ መጨመር የምፈልገው እኔ ካነሳሁት ዋና ሀሳብ ጋር ተመሳሳይ የሆኑ ወይም ደግሞ እሱ ላይ የሚገነቡ ሀሳቦች መፍትሄው ላይ ስለተነሱ እነሱን ድጋሚ ለመዳሰስ ነው ባጭሩ እና ያስፔድ ባቀረበው የመፍትሄ አቅጣጫ ወይም ደግሞ አንድ የተረጋጋ ሀገረ መንግስት የፖለቲካ አካሄድ የሚያስፈልገው ዋና ነገር የጋራ የፖለቲካ ማህበረሰብ ነው የሚል ትልቅ ሀሳብ አስቀምጦ ነበር እና ያንን የፖለቲካ ማህበረሰብ መገንባት እንዴት ይቻላል የሚለው ላይ ቅድም ያነሳሁትን የመርሆች ጉዳይ ለማንሳት ነው። እንግዲህ የጋራ የፖለቲካ ማህበረሰብ ውስጥ ያሉ ሰዎች የግል ማንነት አላቸው፣ የግል የፖለቲካ ሰውነት ያዳብራሉ። ስለዚህ የግል የፖለቲካ አቋም መርህ መመስረት ላይ መጀመሪያ ደግሞ እያንዳንዱ እዚህ ያለነው እንግዲህ ልሂቃን ምሁራን የምንባለውም እያንዳንዱም ዜጋ የግል የፖለቲካ ንቃተ ህሊና እና ሰውነት ይገነባል። እሱ ስራ ራሱ በበቂ ሁኔታ የመስራት እድል እኛ ሀገር ውስጥ አልነበረም። ያው በተለያዩ ምክንያቶች ከድህነቱም ከተነገሩት የታሪክ ሂደቶች አንጻር እኔ የግል ፖለቲካ እምነቴ ምንድን ነው፣ በምን መርሆች ላይ ተመስርቼ ነው ፖለቲካ ፓርቲ የምመርጠው ከፖሊሲ እና ከሌሎች ጉዳዮች ባለፈ ማለት ነው። ስለዚህ የግል የፖለቲካ ሰውነት እና ንቃተ ህሊና እንዲዳብር የሚሰሩ በጣም ረዘም ያለ ጊዜ የሚፈጁ ስራዎች አሉ። እነሱን ስራዎች ማለፍ አንችልም። እንደዚህ አቋራጭ መንገድ የለም። የፖለቲካል ኤጁኬሽን ኢትዮጵያ ውስጥ ያው በጣም ቅርብ ጊዜ የተጀመረ ነው። በእንግዲህ በእኛ ትውልድ ካየ ነው በሲቪክ ኤጁኬሽን በሚል የተወሰነ ተማሪ በትምህርት ደረጃ በፎርማል ኤጁኬሽን ያገኛል። ሚዲያው እያደገ በመጣ ቁጥር ደግሞ በተለያዩ መረጃ በመሰብሰብ ነው እንግዲህ እያንዳንዱ ዜጋ የራሱን የፖለቲካ እውቀት የፖለቲካ ሰውነት የሚገነባው። ስለዚህ የግል የፖለቲካ ሰውነት መገንባት የምንለው ላይ እያንዳንዳችን ማድረግ የምንችለው ኮንትሪቢዩሽን ካለ በግል በሙያችን ሊሆን ይችላል፣ ሚዲያ ካለን በሚዲያችን፣ ገንዘብ ካለን በገንዘባችን ያንን ሚና ለመጫወት የምናምንበትን ሚዲያ እኛ የምናምንባቸውን መርሆች የሚያስተጋቡ ሚዲያዎችን በፋይናንስም በሌላም አቅም በመገንባት እያንዳንዱ ዜጋ ከዛ ደግሞ በዛው ልክ ልሂቅ የግል የፖለቲካ ሰውነቱ እኛ በምናምነው መርህ ላይ እንዲዳብር የማድረግ ሂደት ነው እና ከዛ በኋላ ነው እንግዲህ የጋራ የፖለቲካ ማህበረሰብ ገንብተናል ብለን ስርዓቶችን፣ ሲስተሞችን፣ መንግስት መዋቅሮችን የምንገነባው እና ከዚ አንጻር እያንዳንዳችን ሁላችንም እንግዲህ የሚያስፈልገን የንግግር ሂደት ውስጥ ስንሳተፍ ቅድም የተነሱ ነገሮች አሉ። ግለ ሂስ ያስፈልገናል። ከአመት ዓመት እውቀታችን ይቀየራል። በዛው ልክ ደግሞ ዓለምን የምንረዳበት ኢትዮጵያ ታሪክን የምንረዳበት የወደፊት ምርጫችን እየተቀያየረ ይሄዳልና ለመቀየር ለለውጥ ክፍት መሆን አመክንዮ ተብሏል። በአመክንዮ ለመመራት መሞከር፣ ሀሳብ ለመለወጥ ዝግጁ መሆን የሚለው የይቅርታ ባህል፣ የመከባበር ሰጥቶ የመቀበል ባህል፣ እነዚህ ነገሮች ሁሉ እንግዲህ በጣም አስፈላጊ የሆኑ የግል ስነ ልቦናችን ንቃተ ህሊናችን የፖለቲካ ስነ ልቦናችን የምንገነባበት ነው። እሱን የማድረግ ሂደት የሁላችንም የቤት ስራ ነው። ከዛ ደግሞ ከራሳችን አልፈን እነዚህ ነገሮች እንዲያድጉ ፖለቲካል ኤጁኬሽን መነቃቃት እንዲኖር መስራት ግዴታ ነው። ይሄ የቤት ስራ የሚታለፍ አይደለም። በጣም ኮንክሪት አይመስልም። ምክንያቱም ተሰብስበን የሽግግር መንግስት የማዋቀር አይነት ስራ አይደለም። አመታት ብቻ ሳይሆን 10 ዓመታትም ሊፈጅ ይችላል። ግን አሁን ያለንበትን ሁኔታ በደንብ ካየ ነው የኢትዮጵያ ዘላቂ ሰላም ሊመጣ የሚችለው
በዚህ ማንኛውም ትውልድ ሊሰራው ባልቻለው የቤት ስራ ነው። ያንን የቤት ስራ የራሴ ብለን ተቀብለን እያንዳንዳችን በምንችለው አቅም ኮንትሪቢዩት እያደረግን ያንን የማህበረሰብ ማንነት መገንባት እንችላለን። ከዛ በኋላ ደግሞ እነዛ ላይ ተመስርተን የፍትህንም ጉዳይ የዲሞክራሲ ተቋማትንም ጉዳይ ከዛ እነዛን የሚያስፈጽሙ ህጎች፣ መመሪያዎች ሁሉ የመገንባት ጉዳይ መሰራት ይችላል። ይህንን የመርህ ጉዳይ ካለፍ ነው ግን አሸዋ ላይ መገንባት እንደሚባለው ነው፣ መሬት የማይዝ ነገር ላይ መገንባት እንደሚባለው ነው የሚሆነው እና የዛሬውን ውይይት ሌሎችም ከዚህ በፊት ሌሎች ያዘጋጁ ውይይት በጣም ኢንዲስፔንሰብል በጣም አስፈላጊ ናቸው ብዬ ማምነው በዚህ ምክንያት ነው። እያንዳንዱ ውይይት እያንዳንዱ የሚዲያ ፕሮግራም ይህን እድል የሚከፍት በተለይ በታስቦበትና የፖለቲካ ባህል ለመቀየር የንግግር ባህልን ለመቀየር ታስቦ ዲዛይን የተደረገ ከሆነ የዛሬው እንደዛ ነው ብዬ አስባለሁ። ከዚህ በፊትም የነበሩት እጅግ በጣም ትልቅ የሆነ ስራ ናቸው። እንደዚህ ኮንክሪት ወዲያው የሚያመጡት ውሳኔ ባይኖርም ባህል የሚገነቡበት መስፈርቶች ናቸው፣ ምሰሶዎች ናቸው እና የውይይት ባህልን ማዳበር የሚለው ነው። መጨረሻ ላይ ካልቸራል አክተርስ ወይም ደግሞ ኢትዮጵያ ውስጥ የባህል ተቋማት ይህንን ትልቅ ስራ መስራት ይችላሉ። ብዙ ጊዜ ፖለቲካና ባህልን ስለምንለየው ነው እንጂ የንግግር ባህል ሰጥቶ መቀበል፣ እነዚህ ነገሮች በዴይ ቱ ዴይ ላይፋችን የምትገነባቸው ናቸው። እያንዳንዱ አርቲስትም እያንዳንዱ የካልቸራል አክተርም ይሄ ስራ ላይ መሳተፍ እድል አለው፣ ኃላፊነትም አለበት። ስለዚህ በአጠቃላይ የመፍትሄውን አቅጣጫ ሳይሆን የሩቅ መፍትሄ ነው የሚታየኝ። የ10 ዓመት የ5 ዓመት የ3 ዓመት ለውጥ አይታየኝም። አሁን ባለንበት ሁኔታ ረዘም ያለ ስራ የሚጠይቅ ግን የትውልድ ግዴታ አንድ ሊሰራው የሚገባ የፖለቲካ ባህልን የማዳበር የውይይት የድርድር ባህልን ማዳበር ቀን በቀን የሚሰራ የቤት ስራ ነው ብዬ ነው ማስበው እና ሁላችንም እዛ ላይ ደግሞ የራሳችን ሚና ይኖረናል። እሱ ነው ለማለት የምፈልገው። ልደቱም አዘጋጆቹንም በድጋሚ እጅግ በጣም አመስገን እፈልጋለሁ።